5 ኢትዮጵያውያን በሳውዲ አረቢያ በስቅላት ተቀጡ። ሳውዲ ባለፉት ጥቂት ወራት ብቻ ኢትዮጵያውያንን በስቅላት ስትቀጣ ይህ ለአራተኛ ጊዜ ነው። በሳውዲ አረቢያ በ12 ኢትዮጵያውያን ላይ የሞት ፍርድ ተፈጸመ። ሌሎች 63 ዜጎችን በሞት ስጋት ላይ እንደሚገኙም ተገልጿል። በሳውዲ አረቢያ በያዝነው የፈረንጆች ዓመት 2026 የመጀመሪያዎቹ ወራት ብቻ 12 ኢትዮጵያውያን ላይ የሞት ፍርድ መፈጸሙ ተገልጿል። ዛሬ በሀገራችን ኢትዮጵያ የሚገኙ በርካታ ወጣቶች በሀገራቸው አይደለም ሰርተው መለወጥና አይደለም ነገን በተስፋ ማሰብ ይቅርና ረሃብ ጥማቸውን ችለው ቤታቸው መቀመጥ አይችሉም። ምክንያቱም ፖለቲከኞች ስልጣናቸውን ለማራዘምና ወንበራቸውን ለማስጠበቅ በግድ በአፈሳ ወይንም በሌላ ምክንያት ሳይፈልጉ ወደ ጦርነት ግንባር ጎትተው ያስገቧቸዋል። በመሆኑም ሰላም ከሌለ አይደለም ሰርቶ መለወጥ በሰላም ወጥቶ ለመግባት ፈተና ነው። ጉዳዩን አስከፊ የሚያደርገው ደግሞ ሰርተው ለመለወጥ አሊያም የዕለት ጉርሳቸውን ለመሸፈን ከቀያቸው ሲወጡ የቤታቸው ክፉ የሞት ጥላ ተከትሏቸው መውጣቱ ነው። በአሁኑ ወቅት ከሱዳን ጀምሮ ደቡብ አፍሪካም ሆነ ሌሎች ሀገራት ስደተኞችን እንደ ጠላት በማየት የሞት መንጋጋቸውን ከፍተው ነው የሚጠብቁት። የብዙዎች መዳረሻ የሆነችው ሳዑዲ አረቢያ በአሁኑ ወቅት የኢትዮጵያውያን ቄራ ከሆነች ዋላ ደር ብላለች። ውድ የዚየራ ሚዲያ ቤተሰቦች በሳዑዲ አረቢያ የሞት ቀጠሯቸውን የሚጠባበቁ ኢትዮጵያውያን ዜጎች የሞት ፍርዱ ሰለባ ስለሆኑት ወጣቶችና ተያያዥ ጉዳዮች በዛሬው ዘገባችን በስፋት እናቀርብላችኋለን። አብራችሁን ዝለቁ። ከሰኔ ወር ጀምሮ በደቡብ አፍሪካ የነበሩ ኢትዮጵያውያን ወገኖች በአክራሪ ጸረ ስደተኞች ወከባና ድብደባ ሀብት ንብረታቸውን ተዘርፈዋል። በሌላ በኩል በሳዑዲ አረቢያ የሚገኙ በርካታ ኢትዮጵያውያን በስቅላት ተገድለዋል። በአሁኑ ወቅትም የሞት ቀጠሯቸውን የሚጠባበቁ ዜጎች አሉ። የዚህ አስከፊ መከራ መነሻ ደግሞ ከራሳቸው ቀይና የትውልድ መንደር ይጀምራል። በሰሜን ኢትዮጵያ ተከስቶ በነበረው አውዳሚና ደም አፋሳሽ ጦርነት ምክንያት የብዙ ወጣቶች ህልውናና ተስፋ በጨለማ ተዋጠ። በኮቪድ-19 ወረርሽኝና ከዚያም በተከሰተው የትግራይና የአካባቢው ግጭት ሳቢያ ትምህርታቸው የተቋረጠ፣ ቤተሰቦቻቸውን ያጡ እንዲሁም የነገ ተስፋቸው የጨለመባቸው ወጣቶች በገዛ ሀገራቸው ለመኖር አልቻሉም ነበር። ፖለቲከኞች ለራሳቸው የስልጣን እድሜ ማራዘሚያ ሲሉ ወጣቱን ወደ እሳትና ወደ አላስፈላጊ ፍጅት ስለማገዱት ወጣቶቹ ከሞት ለማምለጥ ብቸኛ አማራጭ አድርገው የያዙት ስደትን ነበር። ነገር ግን ከሀገራቸው ጦርነትና ፍጅት ያወጣቸው የሞት ጥላ ድንበር ተሻግረውም በሄዱበት ሁሉ በእግር እየተከተላቸው መከራቸውን አበዛው። በጅቡቲና በየመን አቋርጦ በሚያልፈውና የምስራቃዊ መስመር በመባል በሚታወቀው እጅግ አደገኛና አሰቃቂ የስደት መንገድ ላይ የተሰማሩት እነዚህ ወጣቶች በበረሃው ሲራመዱ በረሃብና በጥም በሽፍቶች እገታ በአካላዊ ማሰቃየትና በዘረፋ ውስጥ ያልፋሉ። በዚህ ከባድ እንግልት ውስጥ እያሉ ሳዑዲ አረቢያ ገብተው ህይወታቸውንና የቤተሰቦቻቸውን ኑሮ ለማቃናት ሲሉ ህገወጥ አሸጋጋሪዎችና የሰው ነጋዴዎች በሚዘረጉላቸው የተንኮል መረብ ውስጥ በቀላሉ ይወድቃሉ። አሸጋጋሪዎቹ ድንበር ለማቋረጥ የሚረዳቸውን መንገድ እንደሚመሯቸውና ለዚህም ምላሽ በቁሳቁስ የተዘጋጀ ጥቅል ተሸክመው እንዲሻገሩ በቀን ስራና በጥቂት ገንዘብ ይደልሏቸዋል። ለሆዳቸውና ለቀን ጉርሳቸው ሲሉ ጥቅሉን የተሸከሙት ወጣቶች ጥቅሉ በሳዑዲ አረቢያ ህግ መሰረት በጥብቅ የተከለከለውና እንደ ከባድ አደንዛዥ እጽ የሚቆጠረው ጫት ወይንም ሐሺሽ መሆኑን እንኳን አያውቁትም። በፖሊሶች ጥይት እየተተኮሰባቸው በቁጥጥር ስር ይውላሉ። የመሯቸው አሸጋጋሪዎች አምልጠው ሲበተኑ መንገዱን እንኳን የማያውቁት ምስኪን ኢትዮጵያውያን ወጣቶች ግን እጅ ከፍንጅ ተይዘው ወደ አስከፊው የእስር ዓለም ይወረወራሉ። እስከ ነሐሴ 2018 ባለው ወቅታዊ መረጃ መሰረት በሳዑዲ አረቢያ በእነዚህ ወጣቶች ላይ የሚፈጸመው የሞት ቅጣት አሰቃቂና የሚያስደነግጥ ደረጃ ላይ ደርሷል። የሳዑዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር ይፋ ባደረገው መረጃ ሐምሌ 20 ቀን 2018 ዓ.ም በአሲር ግዛት 5 ተጨማሪ ኢትዮጵያውያንን በሞት መቅጣቱን አስታውቋል። ከዚህ ቀደም ደግሞ በዚሁ ዓመት ሰኔ 16 ቀን 5፣ ሰኔ 1 ቀን 2፣ ሰኔ 3 ቀን 2 እንዲሁም ሚያዝያ 13 ቀን 2018 ዓ.ም ደግሞ 3 ኢትዮጵያውያንን በአሲርና በናጅራን ግዛቶች በስቅላትና በሰይፍ የሞት ቅጣት ተፈጽሞባቸዋል ሲል ገልጿል። በዚህም መሰረት ከቅርብ ጊዜ ወዲህ ብቻ በሳዑዲ አረቢያ መንግስት የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥር
ቢያንስ 17 ደርሷል። ሳዑዲ አረቢያ በ2025 ብቻ በ356 ሰዎች ላይ የሞት ፍርድ የፈጸመች ሲሆን ከነዚህ ውስጥ 240 ያክሉ ከአደንዛዥ እጽ ጋር በተያያዙ ወንጀሎች የተበየኑ ናቸው። በ2026 ደግሞ ለህይወት አስጊ ባልሆኑ የእጽ ወንጀሎች የሞት ቅጣት ከተፈጸመባቸው የውጭ ሀገር ዜጎች መካከል ከፍተኛውን ቁጥር የሚይዙት ኢትዮጵያውያን እንደሆኑ የሰብአዊ መብት ድርጅቶች የምርመራ ዘገባዎች ያመለክታሉ። በአሁኑ ወቅት በደቡባዊ ሳዑዲ አረቢያ በሚገኙት ሐሚር፣ ሙሻይትና ናጅራን እስር ቤቶች ውስጥ ከ65 እስከ 200 የሚደርሱ ኢትዮጵያውያን ወጣቶች በጨለማ ክፍል ውስጥ ታጉረው የሞት ቀጠሯቸውን እየተጠባበቁ ይገኛሉ። እነዚህ ወጣቶች ከእስር ቤት በስልክ ለቢቢሲ እንደተናገሩት ምን ያክል በጭንቀትና በሲኦል ውስጥ እንደሚገኙ ገልጸዋል። በምርመራው ወቅት ከባድ አካላዊ ድብደባ እንደሚፈጸምባቸው ሊረዱት በማይችሉትና በአረብኛ ቋንቋ በተጻፈ የሞት ቅጣት ሰነድ ላይ በግድ እንዲፈርሙና አሻራቸውን እንዲያኖሩ መደረጋቸውን ተናግረዋል። የህግ ጠበቃና ውክልና ማግኘት ይቅርና በቂ የትርጉም አገልግሎትስ እንኳን ሳይሰጣቸው በመጀመሪያው ቀን ዳኛው ጋር ሲቀርቡ ክሱን ትቀበላለህ ተብለው ከተጠየቁ በኋላ በሁለተኛው ቀጠሮ የሞት ፍርድ ይበየንባቸዋል። የእስር ቤቱ ድባብ እጅጉን የሚያስፈራና ተስፋ የሚያስቆርጥ ነው። እስረኞቹ እንደሚናገሩት በአንድ ክፍል ውስጥ አብረዋቸው የሚኖሩ ጓደኞቻቸው ያለምንም ቅድመ ማስጠንቀቂያ በማንኛውም ሰዓት በሩ ተከፍቶ ጠዋት ይወሰዳሉ። ከዚያ በኋላ ግን ተመልሰው አይመጡም፣ ይገደላሉ። ይህንን የሚያዩት ሌሎች እስረኞች እኛ በህይወት ያለን ሙቶች ነን፣ የሞት ቀጠሯችንን በጥልቅ ፍርሃትና ጭንቀት ውስጥ ሆነን ተራችንን እየጠበቅን ነው ሲሉ ከማልቀስ ውጪ ምንም አማራጭ እንዳላገኙ ይናገራሉ። የሚሰጣቸውን ምግብስ እንኳን መብላት በማይችሉበት ደረጃ የስነ ልቦና ስቃይ ላይ ይገኛሉ። አንዳንዶቹም ከህሊና በላይ በሆነው በዚህ ጭንቀት ሳቢያ ራሳቸውን ለማጥፋት ሙከራ አድርገዋል። በዚያ ላይ ክርስቲያን በመሆናቸው ምክንያት በሃይማኖታቸው ሳቢያ ተጨማሪ መድሎና ስቃይ እንደሚደርስባቸውም ተናግረዋል። ይህ አሳዛኝና አስከፊ ሁኔታ ከተሰማ ወዲህ የተለያዩ የሃይማኖት አባቶችና የሰብአዊ መብት ተቋማት ድምጻቸውን በማሰማት ላይ ይገኛሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ፣ ቅዱስ ሲኖዶስ፣ የኢትዮጵያ ካቶሊካዊት ቤተክርስቲያን የካቶሊክ ጳጳሳት እንዲሁም የአዲግራት ሀገረ ስብከት ጳጳስ ብፁዕ አቡነ ተስፋ ስላሴ መድህን በጽኑ ጥሪ አቅርበዋል። አቡነ ተስፋ ስላሴ ባስተላለፉት አሳዛኝ መልእክት ሕይወት ከፈጣሪ የተሰጠች የተቀደሰችና የማትደፈር በመሆኗ ጥበቃ ሊደረግላት ይገባል። ፍትህም ቢሆን ይበልጥ ውጤታማ የሚሆነው በምህረት ሲደገፍ ነው በማለት የሳዑዲ አረቢያ መንግስት የሞት ፍርዱን አንስቶ ወጣቶቹን ታንጸው ወደ ማህበረሰቡ የሚቀላቀሉበትን አማራጭ የቅጣት መንገድ እንዲያመቻችላቸው ተማጽነዋል። በተመሳሳይ መልኩ ሂዩማን ራይትስ ዎች፣ የአፍሪካ ህብረት የሰብአዊ መብት ኮሚሽን እና የትግራይ ወጣቶች ጉዳይ ቢሮ ሳዑዲ አረቢያ መሰረታዊ ፍትህ በመከልከል በሞት መቅጣቷን እንድታቆምና ዓለም አቀፉ ማህበረሰብ አስቸኳይ የዲፕሎማሲ ጣልቃ ገብነት እንዲያደርግ ጠይቀዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር በሪያድ በሚገኘው ኤምባሲና በጅዳ ቆንስላ በኩል ከሳዑዲ ባለስልጣናት ጋር በቅርበት እየተነጋገረ መሆኑን አስታውቆ በተደረጉት ጥረቶች 1971 ኢትዮጵያውያን ንጉሳዊ ምህረት አግኝተው ወደ ሀገራቸው መመለስ ቢጀምሩም ከአደንዛዥ እጽ ጋር በተያያዘ የሞት ፍርድ የተፈረደባቸው ስደተኞች ህይወት ግን እስካሁን ማዳን አልተቻለም። በሀገራቸው ሰላም አጥተው በፖለቲከኞች የአመጽ እሳት ተስፋ ቆርጠው የተሰደዱት ኢትዮጵያውያን ወጣቶች በሳዑዲ አረቢያ የስደት መስመር ላይ ለወንጀል መረቦች ተጋልጠው ዛሬ በህይወታቸው ዋጋ እየከፈሉ ይገኛሉ። ይህን አሳዛኝ ሁኔታ የኢትዮጵያ መንግስት፣ የዓለም አቀፉ ማህበረሰብና የሰብአዊ መብት ተቋማት አስቸኳይና ከፍተኛ ደረጃ ያለው የዲፕሎማሲ ጥረት ካላደረጉ በየቀኑ በሳዑዲ አረቢያ እስር ቤቶች የሚረግፉ ምስኪን ወጣቶች ቁጥር እየጨመረ መሄዱ የማይቀር አስከፊ ሀቅ ሆኗል። ውድ የዚየራ ሚዲያ ቤተሰቦች የዛሬን በዚህ አበቃን። በሌላ መሰናዶ እስከምንገናኝ ድረስ በቸር ያቆየን።